የምትበትኝ የትኛው ምሁር ሆነሽ ነው? የትኛው እንትን ነው? በቃ እኔ ዶክተር ሀቢባ ነኝ እንደዚህ በዚህ እኮ አይደለም። ማስታረቅ ምንድን ነው ትርጉሙ? ሰዎችን ማግባባት ምንድን ነው ትርጉሙ? አንድ ቤተሰብ ቢበተን የሚደርሰው ዋጋ ምንድን ነው? ስንት ሰው ጋር ነው ችግሩ የሚደርሰው? ስንቱ ጋር ነው የሚሄደው? እናትና አባት በዛ ልክ ሲነጋገሩ መጨረሻቸው ምን ሆነ? ጉዳያቸውን ጨረሽላቸው? አስታረቅሻቸው? መፍትሄ ያመጣሽላቸው? ዝም እንዳበደ ውሻ ሁሉንም አጀንዳ ትነካኪያቸዋለሽ። 40,000 ሰው ስለሚከተለኝ ስለሚታወቅ ምናምን በጅምላ ወጠጤ የሚከተልሽ ከሆነ ተመሳሳይ ነገሮች ናቸው የሚከተሉሽ። ራሳቸውን የቆለሉ እንደ ባሉን የተነፉ ሰዎች ዛሬ ተንፍሰዋል፣ በነዋል። አንቺም ቀን ጠብቂ። ቀን ነው ከፍ የሚያደርግሽ፣ ቀን ነው ዝቅ የሚያደርግሽ። ትልቅ ሰው ነው ብዬ ሽበትን እንደዚህ ነጭ ምናምን እንደ ካሮት ወደ ታች ታድጊያለሽ እና እኔ ምን ላድርግሽ? ትዮ በስተርጅና ለምንድን ነው የማይከበሩት? ማርያምን እንዲህ አናትሽ ላቆሜ የምታስቢውን ነገር አውቃለሁ። ተንኮልሽን ትራስ ወሬ አታብዙ ስላለው ነው። ሰላም እህታችን ሀኒ፣ ምንድን ናገር የፈለግኩት ማለት እጣ ታቀላ ተስፊሽ ሲቆረጥ 5 ቁጥሮች ብቻ ናቸው አይደል? እጣ የሚሰጡት በእያንዳንዱ ስም 5 ናቸው እና ግን እዚህ ሰክሰስ ላይ ግን የሚገርም ልክ 2 አይነት ቁጥር ነው የሚሰጡት ሁላ ማለት ነው። እኔ ከጓደኞቼ ጋር አንዳንድ ጣና አንዴ ነው የሞከርኩት፣ ግን 4ቱን አንቆርጠን ለ4ታችንም የመጣለን የሚገርም ወደ 12 ቁጥር ምናምን ታውቃለህ፣ እያንዳንዱ ትኬት ላይ ማለት ነው። እና እዚህ ደግሞ እጣው ሲወጣ የሚወጣው 5 ቁጥሮች ናቸው እና በዚህ ምክንያት ራሱ በጣም ያጭበረብራሉ። እና ብዙ ልጆች እንደዚህ የሆኑ ልጆች አሉ። ለምንድን ነው እጣው ላይ 2 አይነት ቁጥር የሚሰጠው? ይሄ ራሱ አንድ ማጭበርበር አይደል? ከፈለክ በውስጥ እልክልሃለሁ። ብዙ ሰው ዶክሜንት ልኮልኛል። ችግር የለውም፣ ጥንቃቄ አድርጉ። እኔ የምመክራችሁ ይሄ ድርጅት ይሄ እንትና ምናምን አይደለም። ሲጀመር ሲስተሙ ራሱ ኮራፕትድ የሆነ ነገር ነው። በቃ ሲስተሙ ራሱ ኮራፕትድ የሆነ ነገር ነው። እያወራው ያለሁት አምባሳደር የሆነችው ለእህቶቿ ብላ ነው ወይስ ደግሞ ከጀርባ ምንድን ነው ያለው የሚለውን ነገር መመለስ ነው ያለባችሁ። መጀመሪያ አምባሳደር የሆነችው ለእህቶቿ አስባ ነው ወይስ ከጀርባው ምንድን ነው ያለው? በዚህ አጋጣሚ ቤት ገዝቻለሁ ብለሽ ከሚኪ ጋር የሰራሽው ቪዲዮ አለ በዲኤምሲ ሪል ስቴት። እዚህ ጋር ኮመንት እየዋሸሁ አይደለም። ቤታ አትጨናነቂ፣ እንደው እንትኖቿን እያሰብሽ አትጨናነቂ። እህቴ የድሃን ድምፅ የሚሰማ ሰው የለም። ጉዳዩ በአንበሳ ነው። ሀብታም ሲሆን ሁሉም ልክ ነው። የሚዲያው ጸባይ ነው። ድሃ ስትሆኝ ነው የሚያይሽ የሌለው። ከዛ ውጭ ገልብጠሽ እንግዲህ ተናገሪ። ገጥመናል እንግዲህ ምናልባት ተስፋዬን ስትጠሪው የሚያግዝ እህቶቹን ሲታመሙ የሚያሳክም ወደ ሆስፒታል ሲሄዱ እንትን እንደዚህ አድርግ ስትዩ የሚታዘዝሽን አስበሽ ብቻ ከሆነ ቀይ መስመር ስታልፉ ደግሞ እኛም አራግፈን የተውነውን ብልግና እናመጣዋለን። ማን ባልጎ ማን ይቀራል? ስለዚህ ጎ ሄድ የሎሚ ፋሚሊዎች አርብ ቅዳሜና እሁድ መታችሁ ታፕታፕ ሰው ቤት ከማስከፍለው $150 ወይም ደግሞ 25,000 ብርን በ1200 ሰው ስታባዡ የስንት ሚሊዮን ጉዳይ ኢንቨስት እንዳደረግኩ ለእህቶቼ ታውቂያቸዋለሽ ማለት ነው። ዛሬ ላይ ስላረኩኝ ምናምን 5 ዓመት ሙሉ ንቁ አትበሉ እያልኩ ነው ያለሁትን። ልክ በቃ እንዳትበሉ ብቻ የሚል ሰው ማለት ነው። ድል አንድ ነው። ይሄ 40 100,000 200,000 እየገዛችሁ አትጃጃሉ። ነገርሽን እንድታጭ አልፈልግም። በአንቺ ግን ቀንቼ አላቅም። የተሻለ ህይወት፣ የተሻለ ብር፣ የተሻለ እውቀት አለኝ። እግዚአብሔር በሚያውቀው ምንም አልነሳኝም። የኔን ቢዝነስ ባሳየሽ ማች አታሪም። ከአይምሮሽ ጋር ምሰራውን ነገር ብታቂ፣ እውቀቴን ብታቂ እንደዚህ አትዳፈሪም። በጅምላ ሁሉንም ስትሰድቢ ዝም ስለሚሉሽ በቃ ወይም ተስፋዬ ደግሞ ስናገረው ምናምን መመለስ አቃተህ፣ ሌባ ስለሆንክ እንደዚህ ስለሆንክ ሌባ ነኝ ቀንቻለሁ በል ምናምን እያላችሁ ይሄ የጎዳና ልጅ ባህሪ ማሳየት ልክ አይደለም። 40 ዓመቴን ስኖር
በደንብ ኖሬበት ብዙ ነገር አገልግዬበት ነው። ባክኛ አይደለም። ምናልባት በአጋጣሚ ወንዝ ወስዶኝ አይደለም እርዳታ ላይ ገባሁት። ባክግራውንዴን ማወቅ አለብሽ። ከየት ተነስተት ውጭ ያንን ነገር እኔም አድርጌዋለሁ። የታመሙትን ግን አይቼ ተቀብዬ ህይወታቸው ያለፈው የአንቺ ጀሌዎች አስክሬን የሚሉትን እህት ወደ ሀገር አስገብቼ አፈር ቆፍሬ ቀብሬ ያለው ለእህቶቼ አዝኜ አልቅሻለሁ። በቦታው ላይ ተገኝቼ ብዙ ጉዳዮችን አስጨርሻለሁ። ያዘኑትን አስናንቻለሁ። ወደ ክፍለ ሀገር ልክ ያለው እነኛን ግን በቪዲዮ አሳይቼ አላውቅም። ዛሬ በነበረው ፕሮግራማችን ላይ እንደዚህ ተሳካለት ደስ አይልም ብዬ የሰዎችን ችግር አስጥቼ ቪዲዮ ምቀርጽ ሰው አይደለሁም። ነገ ከችግራቸው እንደሚወጡ ስለማቅ እንትና እኮ እንዲህ ተሰበሰበለት እንዲያርጌ ብለን ደጋግሞ ማሰማት አያስፈልግም። ምክንያቱም እኛ ያደረግንልሽን እኛ ያገዝንልሽንም ክሬዲት ሳትጠብቂ ራስሽ እንዳረግሽው አክት ስለምታደርጊ ነው ይህንን ማውራሽ እና ለኒሻኑ ቢሆን ሜዳሊያችን መቀየር ያለብን ሰዎች ብዙ አለን እና እንትን አታደርጊ፣ ዙሩን አታግሪው። አመሰግናለሁ። ስለዚህ ጥያቄ ያላችሁ ሰዎች በዚህ ጉዳይ ጠብቁ። እናንተም ግብናችሁን አውጥታችሁ ስንት ነገር ልጅ ካፈራችሁ በኋላ ልጆቻችሁ ሲያድጉ የሚጸጸቱበትን ነገር አታድርጉ። አሁንም እጣ ሲኖር አንድ እድል ሞክሩ። እሺ 100 ሺህ ገዝታችሁ 50 እጣ ይደርሰኛል ብላችሁ አትጃጃሉ። ይሄ እኔ ምክሬ ነው። ማድረግ አለማድረግ የእናንተ መብት ነው። ሰላም እደሩ። በጣም አመሰግናለሁ ቪዲዮ ስላሳየኋቸው። ሌባ ነሽ ሀቢባ፣ ሌባ ናት፣ በአካውንቱ አንድ እንዲብር ገብቶ አጭበርብራለች የሚለውን ቪዲዮ አትቁረጡ፣ ተጠንቀቁን ያልኩት ስም ሳልጠራ ቀድሞ የለፈለፈው ሰው ግን ራሱን ያውቀዋል። ይሄ ነው እውነታው። ደህና እደሩ። እሺ ሁላችሁም ክፉ አይንካችሁ። ብዙ አላችሁ፣ ይመቻችሁ። ብዙ ቪዲዮዎችም ገልብጣችሁ ምናምን ቆራርጣችሁ በሚመቻችሁ መልክ የለቀቃችሁ እና ዛሬ ሽቶ ስትሰራ ሽቶ ጊፍት የሚሰጡትን ሰዎች ሳይሆን ሽቶ ሲሰራ መዓዛው ጥሩ ነው። አንዳንድ አሳ የሆኑ ሰዎች ጭንቅላታቸው ሲገማ በሎሚ ነው የሚጠረጉት። ተግባባን አይደል? ሎሚ ማለት ፍቅርን መግለጫ ነው። ወርውረን ደረቱ ላይ ብለን ትዳር የሚመሰረትበት ነው። አባባል የሚኖርለት ነው። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ብርቁ ነው። እኛ 50 ሰዎችን 1000 ሰዎችን እየረዳን ነው። ሌሎቹ አንድ ሰው ረድተው እንደዚህ ወቁልን የሚሉ ሰዎች እኔ 1200 ሰው እያስተማርኩ ነው። እኔ በነፃ ማለት ነው 1200 ሰው። እኔ በየሳምንቱ 300 ሰዎች 6 ሰዓት ላይ ጠዋትና አርብ ጠዋት፣ አርብ ማታ፣ ቅዳሜ ጠዋት እየሰሩ እንደሆነ እንትን አድርጉ። እናንተም ደግሞ ዶላር ያገኛችሁ የማዳም ቅመሞች አታስፎግሩኝ እንጂ አምጡና ለጥፉት ያገኛችሁትን ነገር ቢዝነስ ናለ በሉት። የተማራችሁትም ሰዎች ድምፁን ውጡና እዚህ ደርሻለሁ ብላችሁ አትለቅልቁት። ችሎታችሁን አሳያቸው። ማንኛውም እንኳን ሰማችሁ ከየት ተነስታ ውሽዬ ምን ስትል እንደነበር የሰማችሁትን ዶክመንት ሂዱና አትቁሚ ለሰው በሏት። እዛ እህት እንዴት ትላለች፣ እንዴት ይሳደባል ያ ባለጌ አብሮ ሲያሰድብ በተስፋዬን ያዘንጉት ብላ አምታ ከጨረሰች በኋላ አምጥታ ደግሞ እዛ በቃ ይቅርታ በላት ግድ የለም ምናምን ብላ አሳስቃ እኔ አልሰማውም በቃ ካጠፋው ይቅርታ ላለው ይኸው ተስፋዬም ይቅርታ ብለዋል ምናምን ብላ ደግሞ ሙድ ትይዝብናለች ማለት ነው። ስታሚ ስትሳደብ ያለውን ነገር እኔም ተቆርጦ እንደሚደርሰኝ ያው ተቆርጦ ይድረስሽ። ለማንኛውም ደህና አደሩ። እሺ ሁላችሁም ባይ